ሰላም። በዚህ ቪዲዮ ካትል የተባለውን ሲሪስ ሙሉ ክፍል አቀርብላችኋለሁ። ፊልሙን እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። በመጀመሪያው ትዕይንት አንዲት ሴት ከእንቅልፏ ነቅታ ከአልጋዋ ስትነሳና ወደ መታጠቢያ ቤት ስትሄድ እናያለን። በመታጠቢያ ቤቷ መስታወት ጀርባ ትንሽ ካቢኔት አለ። አንድ ኪኒን አውጥታ ትውጥናም ወደ መኪናዋ ገብታ እየሄደች እናያታለን። እየነዳች ሳለች በሬዲዮ ላይ ያለች አቅራቢ ከአካባቢው ባለስልጣን አንዱ ከሆነው ሰው ጋር በከተማው ስላለው ሁኔታ ስትነጋገር ትሰማለች። አለቃው የአካባቢው ሁኔታ በአሁኑ ጊዜ መጥፎ እንደሆነና በጣም ያልተጠበቀ አደገኛና አስጊ ሊሆን እንደሚችልም ይናገራል። የሬዲዮ አቅራቢዋ ሰዎች ወደ ከተማው ለመመለስ ፈቃደኞች መሆን አለመሆናቸውን ትጠይቀዋለች እና አለቃው ሰዎች ወደ ቤታቸው መመለስ እንደሚፈልጉ ነገር ግን ቤታቸው ካሁን በኋላ ደህንነቱ የተጠበቀ እንዳልሆነ እንደሚፈሩ ይመልሳል። እሷ የበረዶ ግግሩን ትመለከታለች እና አየሩ በጣም የጨለመ ነው። ይህም ነገሮችን ምናልባት በጥሩ ሁኔታ እየሄዱ እንዳልሆነ ያመለክታል። ወደ ቤቷ ስትመለስ አባቷ ሊጠይቃት ይመጣና መነጋገር ይጀምራሉ። አባቷ ምን እየተሰማት እንዳለና በቂ ኪኒኖች እንዳሏት ይጠይቃታል። እሷም አሁን ደህና እንደሆነ ታረጋግጥለታለች። አባቷ እሱ ወደሚኖርበት ወደ ሬክጃቪክ ከተማ መሄድ እንደምትችልና እዚያም ተገቢውን እንክብካቤ ሊያደርጉላት እንደሚችሉ ሐሳብ ያቀርብላታል። ነገር ግን ግሪማ ያንን ሐሳብ የወደደችው አትመስልም። አባቷ እህቷን እንደናፈቀቻት እንደሚያውቅ ነገር ግን እህቷ እንደማትመለስ ይነግራታል። ይህም ያለፈውን ለመርሳት ወደ ሌላ ከተማ እንድትሄድ አንድ ተጨማሪ ምክንያት ይሆናል። በመጨረሻም ግሪማ ከእሷና ከባለቤቷ ጋር ምሳ ለመብላት እንደሚቆይ ትጠይቀዋለች። ነገር ግን አባቷ ይህ ቦታ ወደ መቃብርነት ተቀይሯል እናም እዚህ መቆየት አልፈልግም በማለት ልቡ እንደማይፈቅድለትም ይመልሳል። ይህ በእንዲህ እንዳለ ዶክተር ዳሪ ከቤተ ሙከራ ረዳቶቹ ጋር እየተነጋገረ ነው። እነሱም ከካትል እሳተ ገሞራ የሚደርሳቸውን እባቦች ትንሽ እንግዳ እንደሆኑና ምንም ነገር መረዳት እንዳልቻሉ እያሳወቁት ነው። ዳሪ በቪክ ከተማ ውስጥ ያሉትን ባልደረቦቹ ጋር ደውሎ እሳተ ገሞራውን በራሱ አይን ሁኔታውን መገምገም ስለሚያስፈልገው በቅርቡ እንደሚቀላቀላቸውም ይነግራቸዋል። ስልኩን እንደዘጉ ወዲያውኑ ባልደረቦቹ ስለ እሳተ ገሞራው ማውራት ይጀምራሉ እና ቢፈነዳ መላውን ከተማ እንደሚወጥና እነሱም በጣም ቅርብ ስለሆኑ የመጀመሪያዎቹ ሟቾች እንደሚሆኑ አስተያየታቸውን ይሰጣሉ። ምግባቸውን መብላት ከመጀመራቸው ትንሽ ቀደም ብሎ ከመካከላቸው አንዱ እንደ ዞምቢ የምትመስል ሴት ምስል ስትሄድ ያስተውላል እና ያ ነገር ሰው መሆኑንና አለመሆኑንም ይጠይቃል። እነሱም በፍጥነት ወደ ምስሉ ይቀርባሉ። ይህም በቅርበት ሲመረመር የተቃጠለች ወይም በአመድ የተሸፈነች ሴት ትመስላለች። ከእሷ ጋር ለመግባባት ይሞክራሉ እና ደህና መሆኗንም ይጠይቋታል። ነገር ግን ልጅቱ በምላሹ ምንም አትናገርም። በግልጽ ድንጋጤ ውስጥ እንዳለች ማየት ይቻላል። በመኪናው ውስጥ አስገብተዋትም መንዳት ይጀምራሉ። ጥቂት ጊዜ በኋላ ልጅቷን ወደሚኖሩበት ጎጆ ውስጥ አስገብተው ከእሷ የተወሰነ መረጃ ለማግኘት ይሞክራሉ። ነገር ግን ልጅቷ የት እንደሆነች ብቻ ትጠይቃቸዋለች። ይህ በእንዲህ እንዳለ ግሪማ በሬዲዮ ላይ ሲናገር ከሰማችው ሰው ከጊስሊ የስልክ ጥሪ ይደርሳታል እና አንድ ሴት እንደተገኘችና ምናልባት ቦታ ጠፍቶባት የነበረች ቱሪስት ናት ብሎ የገመታትን ሴት ሄደው እንዲያዩት እንደሚፈልግም ይነግራታል። በመኪናው ውስጥ እያሉ ግሪማ ቀደም ብላ ከአባቷ ጋር እንደተገናኘችና ምንም አይነት ቱሪስቶች እንዳልነገራት ትናገራለች። ይህም በጣም እንግዳ ነገር ነው፣ ምክንያቱም በአካባቢው ቱሪስቶች ቢኖሩ ኖሮ እሱ ያስተውላቸው ነበር። በድንገት ግሪማ ፍሬን ይዛ መኪናዋን ማቆም ነበረባት፣ ምክንያቱም ከፊት ያለው መሬት ተሰንጥቋል። እሷና ጊስሊ ከመኪናው ይወርዳሉ እና ግሪማ ሁሉም ነገር መንቀሳቀስ እንደጀመረና በተጨማሪም ስንጥቁን ለመዞር ሌላ መንገድ መውሰድ እንዳለባቸው አስተያየት ትሰጣለች። በመጨረሻም ግሪማና ጊስሊ ልጅቷን ማግኘት ችለዋል። አሁን ስሟን ታስታውሳለች እና ከስዊድን እንደመጣችን መናገር ትችላለች። ግሪማ በእሳተ ገሞራው አቅራቢያ ምን እየሰራች እንደነበርም ስትጠይቃት ልጅቱ በዚያ ጉዳይ ምንም ማስታወስ አትችልም። ይህም ግሪማ ቀጣዩን ጥያቄ እንድትጠይቅ ያደርጋታል። እዛ ብቻዋን ነበረች ወይ ብላ ስትጠይቃትም ልጅቷ ለመመለስ ጥቂት ሰከንዶች ትወስድና ከቶር ጋር በእሳተ ገሞራው አቅራቢያ እንደነበረች ትመልሳለች። ግሪማ ያንን ስም ስትሰማ የሆነ እንግዳ ስሜት ይሰማታል እና የጓደኛዋን የቶርን የአባት ስም ትጠይቃታለች። ልጅቷም ቶር የተባለውን ሰው ሙሉ ስም ስትነግራት ግሪማ ስለሱ አባት እያወራች እንደሆነ ትገነዘባለች። ልጅቷን ወደ ቅርብ ሆስፒታል ሲያስተላልፉ ነገሮች የበለጠ እንግዳ ይሆናሉ እና በድንገት መነሳት እንደምትፈልግና ወደ ስራ መሄድ እንዳለባት ትናገራለች። ግሪማ የት እንደምትሰራ ስትጠይቃትም ጉንሂልድ በቪክ በሚገኘው ሆቴል ውስጥ እንደምትሰራ ትናገራለች። ግሪማና ጊስሊ ቶርን ልጅቷን እንዲያይ ወደ ሆስፒታልም ያመጡታል። ጉንሂልድ እሱን እንደተመለከተችውም ወዲያውኑ እንደምታውቀው እንገነዘባለን
እና ግሪማ ጉንሂልድን በእሳተ ገሞራው ዙሪያ አስጎብኝቷት እንደሆነ ትጠይቀዋለች። ነገር ግን ቶር ምንም ሳይናገር ይሸሻል። ግሪማ አባቷን ተከትላ ሄዳ ልጅቱን ያውቃት እንደሆነ ትጠይቀዋለች። ነገር ግን ቶር አላውቃትም ይላል። ግሪማ በቀላሉ እንዲያመልጣት አትፈቅድለትም እና የቶር ፊት ጉንሂልድን እንደሚያውቅ እንደሚያሳይ በመግለጽ አጥብቃ መልሳ ትጠይቀዋለች። ሆኖም አባቷ ምንም አዲስ ነገር ለመግለጽ ፈቃደኛ አይደለም እና ሊረዳቸው እንደማይችልም ይናገራል። ይህ በእንዲህ እንዳለ ጊስሊ በቪክ የሚገኘውን የአካባቢውን ሆቴል ጎብኝቶ ከሆቴሏ ባለቤት ከወይዘሮ በርግርን ጋር ይነጋገራል። በቅርቡ እንግዶችን ደብቃ እንደሆነም ይጠይቃታል። በርግርን ታሪኩን ስትሰማ ከ20 ዓመታት በፊት ጉንሂልድ የተባለች የስዊድን ልጅ በሆቴሉ ውስጥ ትሰራ እንደነበር ትናገራለች። ጊስሊ ወደ ሆስፒታልም ይወስዳታል እና ጉንሂልድም ወይዘሮ በርግርን የምታውቃት ይመስላል እና መደወል ነበረብሽም ትላታለች። በርግርን ማን ጋር መደወል ነበረብኝ ብላ ስትጠይቃትም ጉንሂልድ የወይዘሮ በርግርን እናት ጋር በማለትም ትመልሳለች። በርግርን ለጊስሊ ከ20 ዓመታት በፊት እናቷ ሆቴሉን ታስተዳድር እንደነበርና ጉንሂልድ ለእሷ ትሰራ እንደነበር እየነገረቻት ነው። በተጨማሪም የጉንሂልድ አንዳንድ ፎቶግራፎችን ታገኝና ልጅቱ በፎቶዎቹ ላይ ካለችው ልጅ ጋር በትክክል እንደምትመሳሰል ለጊስሊ እየነገረችውም እናያለን። ጊስሊ ከግሪማ ጋር ይገናኛል እና የጉንሂልድ መሆን አለበት የሚለው ቁጥር ላይም ይደውላል። አንድ ወንድ ልጅ ስልኩን ያነሳና ጊስሊ ከማን ጋር እንደሚነጋገርም ይጠይቀዋል። ልጁም የጉንሂልድ ልጅ መሆኑን ይነግረዋል። ጊስሊ እናቱ በአሁኑ ጊዜ አይስላንድ ውስጥ መሆኗን ይጠይቀዋል እና ልጁ ስዊድን ውስጥ እናቱ ከቤቱ ውጪ ውሾቹን እያጫወተች እንደሆነ በመናገር ይመልሳል። ከዚያ ምሽት በኋላ ቶር ከቤቱ ውጪ የቁራ ጩኸት ይሰማናም ይወጣል። ቀደም ሲል በዚያን ቀን የሞተ ቁራ ቀብሮት በነበረው መቃብር ላይም አንድ ቁራ ቆሞም ይመለከታል። ጉድጓዱን ቆፍሮ ቁራውን ያወጣውና አሁንም የሞተ ቢሆንም ከመቃብሩ ውጪ የቆመው ቁራ ግን ከሞተው ቁራ ጋር ተመሳሳይ ነበር። ግሪማ ሌላ ሙከራ ታደርጋለች እና የጉንሂልድ ልጅ ጆርን ጋርም እንደገና እየደወለች እናያታለን። ይህም ምናልባት የተሳሳተ ግንዛቤ ሊሆን እንደሚችል፣ ነገር ግን በቪክ ከተማ ውስጥ ጉንሂልድ የተባለች ሴት እንዳለችና በሆስፒታል ውስጥ እንደምትገኝም ትናገራለች። ጆርን ከእሷ ጋር ይነጋገራል እና ምንም እንኳን ከኋላው ቆማ ብትሆንም ከእናቱ ጋር እየተነጋገረ እንደሆነ ይሰማዋል። እሷም ከጉንሂልድ ጋር ስትነጋገር በሌላኛው የስልክ መስመር ላይ የራሷን ድምፅ እየሰማች እንደሆነ ትገነዘባለች። ከዚህ በላይም በሆስፒታሉ ውስጥ ያለችው ጉንሂልድ በቪክ የምታውቀው ብቸኛው ሰው ቶር የሚባል ሰው እንደሆነ ስትነግራትም እየደነገጠች እናያታለን። ግሪማ ወደ ቤቷ ስትመለስ የበለጠ እንግዳ ነገር ይጠብቃታል። ምክንያቱም ከብዙ ዓመታት በፊት በደረሰ አደጋ የጠፋችው እህቷ አሳ ወለሉ ላይ ተቀምጣ በአመድ ተሸፍና ስትጠብቃትም ታገኛታለች። ከዚህ በፊት አሳና አንድ ቡድን ቱሪስቶችን ከአውሎ ነፋስ ሲያድኑ የበረዶ ተሽከርካሪዋ ተበላሽቶ ወደ ስንጥቅ ውስጥ ወድቃ ነበር። ግሪማ ወደ ሆስፒታል ስታስተላልፋት ጊስሊ ከእሷ ጋርም ይነጋገራል እና ምን እንደምታስታውስም ይጠይቃታል። ይህም አሳ ከአውሎ ነፋስ አንዳንድ ቱሪስቶችን ለማዳን ከቡድን ጋር እንደነበረች ከማስታወስ ውጪ ምንም ነገር እንደማታስታውስ እንድትመልስ ያደርጋታል። የምትጠቅሰው ብቸኛው ነገር አንድ ሰው ክትባት እንደሰጣት ብቻ ነበር። ነገር ግን ግሪማ እሷን ከማግኘቷ በፊት እንደተከሰተ ወይም ወደ ሆስፒታል ካመጧት በኋላ እንደተከሰተ መናገር አትችልም። ቶር ሴት ልጁን ለማየት ወደ ሆስፒታልም ይመጣል እና እቅፍ ከማድረግ በስተቀር ምንም ማድረግ አይችልም። ይህም አሳ ሁሉም ሰው እዚህ ትንሽ እንግዳ ባህሪ እያሳየ ነው እንድትል ያደርጋታል። ቶርና ግሪማ ይነጋገራሉ እና ግሪማ እየሆነ ያለውን ነገር ለማመዛዘን ትሞክራለች። ምናልባት አሳ በበረዶ ውስጥ ደርቃ ሊሆን ይችላል። እናም ሰውነቷ የተጠበቀው በዚህ መንገድ ነው። በመጨረሻም በረዶ ቀልጦ ወደ እነሱ ተመለሰች ብላ የማይረባ መላምት ትሰጣለች። ሆኖም ቶር ያ ንድፈ ሐሳብ የተጋነነ እንደሆነ ያምናል፣ ምክንያቱም በእውነቱ አይሰራም እና አንድ ሰው በዚህ መንገድም በህይወት አይቆይም። በማግስቱ ጠዋት በሆስፒታል ውስጥ ዶክተሯ ጉንሂልድን ትመረምራታለች እና ሁሉም ነገር ደህናም ይመስላል እና ምናልባት በድንጋጤ ምክንያት ምንም ትውስታ የላትም፣ ነገር ግን ትዝታዎቿ በቅርቡ የተከሰቱ ይመስላሉ ትላለች። በመጨረሻም ዶክተሯ የተሸከመችው ሕፃን ደህና መሆኑን ስትነግራት ጉንሂልድ እየተገረመች እናያታለን፣ ምክንያቱም እርጉዝ መሆኗን እሷ ምንም አታውቅም። ሁለት አዳዲስ ሰዎች ወደ ቪክ ይደርሳሉ እና ከመካከላቸው አንዱ ዶክተር ዳሪ ነው። እሱም እንደደረሰ ጊዜ ሳያባክን የአመድ ናሙናዎቹ ላይ መስራት ይጀምራል። ሌላኛዋ ደግሞ ከስዊድን የመጣችው ጉንሂልድ ናት። እሷም የበርግርን ሆቴል ውስጥ ትገባና ቀጣዩ ማድረግ የምትፈልገው ነገር በሆስፒታል ውስጥ ያለችውን ወጣቷን ጉንሂልድን መጎብኘት ነበር። እሷም ሀሳቧን ትቀጥላለች እና በሆስፒታል ውስጥም ወጣቷን ጉንሂልድን ትገናኛትና ለማረጋገጥ የተለያዩ ጥያቄዎችንም ለመጠየቅ ትሞክራለች። በመጨረሻም ወጣቷ ጉንሂልድን ከቶር ጋር ያላትን ግንኙነት ጠይቃታለች እና ወጣቷ ጉንሂልድም
ለቶር እንዳረገዘችለት ስትመልስላት እናያለን። ይህም ማለት ቶር ከዚህ በፊት ሚስቱ ላይ ማግጧል ማለት ነው። ይህ በእንዲህ እንዳለ አሳ ወደ መቃብር ቦታ ስትሄድ የራሷን የመቃብር ድንጋይ እዚያ ተቀምጦ እያየች እናያታለን። ብዙም ሳይቆይ አንድ ቁራ በአቅራቢያዋ ባለ ሌላ የመቃብር ድንጋይ ላይ ያርፋል እና አሳ ከእሱ ጋር እንደተገናኘች ይሰማታል። ይህም እጇን እንድትዘረጋና ቁራው በእጇ ላይ እንዲቀመጥም ያደርገዋል። እንግዶቹ ክስተቶች ገና አላበቁም። ምክንያቱም በዚያው ምሽት ዳሪ በቤተ ሙከራው ውስጥ የተወሰነ ጊዜ እያሳለፈ ነበር። እናም አንድ ሰው በዙሪያው እየዞረ እንደሆነ ይገነዘባል። ተነስቶም ያንን ሰው ለማግኘት ይሞክራል እና በቤተ ሙከራው ውስጥ ወዳለው ክፍሉም ይደርሳል። አንድ ሰው በአልጋ ላይ እንዳለና ብርድ ልብሱን ለብሶ ተኝቶ እንደሆነም ያውቃል። ቀስ ብሎ ያንን ሰውም ይገልጠዋል እና አባዬ ብሎ የሚጠራው ልጅም ሰላምታ ይሰጠዋል። የዳሪ ልጅ ከረጅም ጊዜ በፊት ሞቶ ነበር። በማግስቱ ጠዋት ዳሪ ለልጁ ቁርስ ይዞ ይመጣል እና ሲበላም ይመለከተዋል። ዳሪ ለመጨረሻ ጊዜ መቼ እንደበላ ይጠይቀዋል እና ልጁ ትላንትና እንደሆነም ይመልሳል። ዳሪ ትላንትና ምን እንደበላ ሲጠይቀውም ልጁ እናቱ የሰራችለትን ፓስታ እንደበላ በመጥቀስም ይመልሳል። በፖሊስ ጣቢያ ጊስሊ ከልጁ ኢናር ጋር እየተነጋገረ ነበር። እሱም ይህ ሁኔታ በጣም የተመሰቃቀለ እንደሆነና የወጣቷን ጉንሂልድን እውነተኛ ማንነት ለመጠየቅ ከስዊድን ኤምባሲ ጋር መገናኘት አለብን ይላል። ጊስሊ የእሳተ ገሞራው ፍንዳታን በተመለከተ ፖለቲካ በማድረግ በጣም ስለሚጠመዱም እንደማይረዷቸውም ይናገራል። ኢናር ጊስሊን አሳ ተጠልፋና በሆነ ሰው ተይዛለች ብሎ እንደሚያስብ ይጠይቀዋል። ነገር ግን ጊስሊ በሌላ በማንኛውም ከተማ ውስጥ ቢሆን ያ ትክክለኛ ጥርጣሬ እንደሚሆን፣ ነገር ግን በቪክ ከተማ ውስጥ እንደዚህ አይነት ነገሮች አይከሰቱም ይላል። ወደ ዳሪ ክፍል ስንመለስ ልጁ ሚካኤልን ስሙ ማን እንደሆነ ወይም የእናቱ ስም ማን እንደሆነ የተለያዩ ጥያቄዎችን ይጠይቀዋል እና ሚካኤል ሁሉንም ነገርም ያውቃል። ዳሪ ጓደኞች ነበሩ ወይም ብሎም ይጠይቀዋል እና ሚካኤል ሌሎች ልጆች ስለማይወዱት ጓደኞች አልነበሩኝም ሲልም ይመልሳል። ዳሪ የቤት እንስሳት ነበሩ ኮይ እና ተወዳቸው ነበሩ ብሎም ሲጠይቀው ሚካኤል በቀቀን እንደነበሩ ይመልሳል እና ምንም እንኳን ይወደው የነበረ ቢሆንም እንግዳ ስሜት ስለተሰማው ክንፎቹንም በመቀስ ቆርጧቸዋል። ዳሪ ልጁን አጽድቶ ይህ ሊሆን እንደማይችል እያወቀ አካላዊ ምርመራም ያደርግለታል። ሆኖም ልጁ ጤነኛና ደህና ይመስላል። ልጁም እግሩ ቢሰበር ዳሪ ወደ ትምህርት ቤት ይልከው እንደሆነ በመጠየቅም አባቱን እያስገረመው እናያለን። ዳሪ ሁሉም ሰው ሚካኤልን ጨምሮ ወደ ትምህርት ቤት መሄድ አለበት ይለዋል እና ሚካኤል አዲስ ሐሳብ ይዞም ይመጣል እና በትምህርት ቤት ውስጥ ሁሉም ሰው ከሞተ ወደ ትምህርት ቤት መሄድ ያስፈልገው እንደሆነ ይጠይቃል። ዳሪ ልጁን አልጋው ላይ ያደርገውና ሚካኤል እንዲተኛ የሆነ ነገር እንዲያነብለትም ይጠይቀዋል። ይህም ዳሪ በአልጋው አጠገብ ያለውን ሪፖርት እንዲያነብ ያደርጋል። ሚካኤል ያስቆመውና ዳሪን እንደሚወደውም ይነግረዋል። ዳሪ ልጁን ከክፍሉና ከዋናው ላቦራቶሪ ውጭ አውጥቶ በአንድ ማከማቻ ክፍል ውስጥም ይቆልፍበታል። ሆኖም ሚካኤል ክፍሉን ያስስና የአደጋ ጊዜ ስልክም ያገኛል። ይህንንም እናቱ ጋር ለመደወል ይጠቀምበታል። እናቱ ድምፁን ስትሰማ ትደነግጣለች እና ሚካኤል ዳሪ በክፍል ውስጥ እንደቆለፈበትም ይነግራታል። ትንሹ ሚካኤል እናቱ ጋር ከደወለ በኋላ ራሄል ዳሪ ጋር ለመደወል ትሞክራለች። ነገር ግን ምንም አይነት የስልክ ምልክት አታገኝም። በዚህም ተናዳ ለሱ መልእክት እንድትልክለት ያደርጋታል። ወደ ላቦራቶሪው ስንመለስ ሚካኤል ዙሪያውን እየተመለከተ ነው እና ትንሽ ቢላዋ ያገኝና ይህንንም ገመድ ለመቁረጥና ኃይሉን ለማጥፋት እየተጠቀመበት እናያለን። ከዳሪ ረዳቶች አንዱ የሆነው ላይ በማከማቻ ክፍሉ አጠገብ ይቀላቀለዋል። ነገር ግን ዳሪ ሚካኤልን ቀድሞ ያገኘዋል። በማከማቻ ክፍሉ በር ጀርባም ተደብቋል። በማግስቱ ጠዋት ራሄል ከቪክ አቅራቢያ ወደምትገኝ ከተማ ትደርሳለች እና የቀረው ነገር ወንዙን የሚያሻግራትን ጀልባ ያለው ሰው ማግኘት ነበር። ዳሪ ጋር ትደውልለታለች እና አንድ ልጅ እንደ እናቱ አድርጎ እንደጠራትም ትነግረዋለች እና ዳሪ ያ ልጅ ልጃቸው እንዳልሆነም ይመልሳል። ራሄል ጠንከራ አድርጋ ያ ልጅ ማን እንደሆነ ስትጠይቀውም ምንም እንኳን ያ ልጅ ልጃቸው እንዳልሆነ እርግጠኛ ቢሆንም ነገር ግን ዳሪ ምንም ሀሳብ እንደሌለውም ያሳውቃታል። በመጨረሻም ቪክ ከተማ ውስጥም ለመገናኘት ይስማማሉ እና ራሄል ልጁን ይዞ ወደ ሆቴሉ እንዲመጣም ትጠይቀዋለች። በዚህም ዳሪ ይስማማል። ግሪማ በቅዠት ትነቃና ባለቤቷ ደህና መሆኗን እየጠየቃትም እናያለን። ግሪማ ደህና እንዳልሆነች ትመልሳለች እና የሆነ ነገር ማስታወስ እንድትችል እህቷን ወደ በረዶ ግግር ለመመለስ እንደምትፈልግም ሀሳቧን ለባሏ እየነገረችው ነው። የግሪማ ከባሏ ከኬርታን ጋር ያላት ግንኙነት እየተበላሸ ነው እና አሳም ያንን ታስተውላለች። በኋላ ኬርታንን አግኝታ እሱና እህቷ መሃል ምን ችግር እንዳለ ጠይቀዋለች እና ኬርታን ግሪማ በአሁኑ ጊዜ ብዙ ነገሮች በአእምሯ ውስጥ እየተከናወኑ እንደሆነና ባለቤቱ ለእሷ ቅድሚያ እንደማሰጥም ይመልሳል። በተጨማሪም ከግሪማ ጋር የነበረው ትዳር
በአሳ ላይ የተመሰረተ እንደሆነ ሁልጊዜ እንደሚሰማውም ያማርራል። እሷ ደህና ከነበረች ትዳራቸውም ደህና ነበር። ነገር ግን አሳ ማንኛውም አይነት ችግር ካጋጠማት ትዳራቸውም ችግር ውስጥ ነበር። ኢናር ዳሪንና ሚካኤልን በጂፕ መኪና ውስጥ ይጭናቸውና ሆቴል ሲያደርሳቸው እናያለን። እየነዳ ሳለ ልጁ በእሳተ ገሞራ አቅራቢያ ባለው አደገኛ ቦታ ምን እየሰራ እንደሆነ ይጠይቀዋል። በመጨረሻም ኢናር ዳሪ ልጁን እዚህ ለማምጣት እንዴት እንደወሰነ ይጠይቀዋል። ነገር ግን ዳሪ ያንን ጥያቄ ለመመለስ ስላልፈለገ ፊቱን እያዞረበት እናያለን። ወደ ሆቴሉ ሲደርሱ ሚካኤል ወደ እናቱ እቅፍ ውስጥም ይሮጣል እና በጣም እንደናፈቀችውም ይነግራታል። ራሄል ወደ ክፍሏ ተወስደዋለች እና እሷና አባቷ በጣም እንደናፈቁትና እንደ ሞት አድርገው እንደሚያስቡትም ትነግረዋለች። ዳሪ ከክፍሉ ጥግ ላይ እየተመለከታቸው ነው እና በዚያ ሁኔታ ውስጥ የሆነ ችግር እንዳለ ይሰማዋል። ወደ መታጠቢያ ቤት ይሄድናም እያስመለሰ እናየዋለን። ዳሪ ከሚስቱ ጋር ብቻውን ይነጋገራል እና በቅዠት ውስጥ እንደተያዘ እንደሚሰማው ይነግራታል። ራሄልም በህልም ውስጥ እየኖሩ እንደሆነ በእርግጥ እንደሚመስል ትናገራለች። ሆኖም ልጇን እንደገና ማየቷ ያለሱ በኖሩበት ጊዜ ሁሉ ይሰማት የነበረውን ባዶነት እየሞላ ነው። ዳሪ ሚካኤል ሲሞት አስክሬኑን በአይናቸው ፊት እንዳዩና የራስ ቅሉ በመንገድ ላይ እንደተሰባበረ ያስታውሳታል። ራሄል እንዲያቆም ትነግረዋለች እና ምን ማድረግ እንዳለባቸው ወይም ሚካኤልን እንዴት መያዝ እንዳለባቸው ሳያውቁ ግራ ተጋብተውም እንመለከታቸዋለን። ምንም እንኳን ዳሪ ሐሳቡን አልቀየረም እና የልጅ ልጃቸው እንዳልሆነ በድጋሚ ይናገራል። ጊስሊና ዶክተሯ ከወጣቷ ጉንሂልድ ጋር ይነጋገራሉ እና አዲስ ነገር ታስታውሳለች ወይ ብለውም ይጠይቋታል። ነገር ግን ጉንሂልድ ባሉታዊ መልኩ እየመለሰችላቸው ነው። ዶክተሯ ደህና እንደሆነችና የምትሄድበት ቦታ ካላት ሆስፒታሉን መልቀቅ እንደምትችልም ትነግራታለች። ይህም ወጣቷ ጉንሂልድ ወደ ሆቴሉ ተመልሳ ቶሬት እንደሚኖር በርግረን እንድትጠይቅ ያደርጋታል። ምክንያቱም እሱን መጎብኘት ትፈልጋለች። ወጣቷ ጉንሂልድ እሱን ትጎበኘውና ከሴት ልጁ ጋር ያለው ግንኙነት እንዴት እንደሆነ እየጠየቀችው፣ ይህን የጠየቀችውም በፊት ቶርና ጉንሂልድ ግንኙነት ሲፈጽሙ ልጅቱ ስለያዘቻቸው እንደነበርም ይገለጻል። ነገር ግን አሮጊቷ ጉንሂልድ ከኋላዋ ቆማ እንደሆነ አልተገነዘበችም። አሮጊቷ ጉንሂልድ በእሷ ላይ ተናዳ ወጣቷ ጉንሂልድ ምን እያወራች እንደሆነ ጠይቃታለች። ነገር ግን ወጣቷ ጉንሂልድ እሷ እንደማያገባት እየተናገረቻት እናያለን። አሮጊቷ ጉንሂልድም ወደ ውጪ ስትወጣ ቶርም ተከትሏት ይወጣና እንዳትሄድ ይነግራታል። አሮጊቷ ጉንሂልድ ቶር ከወጣቷ ጉንሂልድ ጋር ስለያለፈው ህይወታቸው ተነጋግረዋል ብሏት ጠይቀዋለች እና ቶር ምንም እንዳልነገራትና እነዚህን ዝርዝሮች እንዴት እንደምታውቅ ምንም ሀሳብ እንደሌለው ይመልሳል። ግሪማ የሆነ ነገር እዚያ ሊያገኙ እንደሚችሉ ስለተሰማተም እህቷም ወደ ላብራቶሪ እየወሰደቻት ነው። እየነዳች ሳለ ግሪማ አንዱን ክኒኗን እየዋጠች እናያለን እና አሳ እነዚህ ክኒኖች ምን እንደሚያደርጉ ስትጠይቃትም ግሪማ ለመንፈስ ጭንቀት እንደሚረዱ ትመልሳለች እና አሳ እናታቸውም ተመሳሳይ ክኒኖችን ተወስድ እንደነበረ እንደምታስታውስ ስትነግራት ግሪማ ይህን እንደማታውቅም እንረዳለን። አሳ እናታቸው ከአባታቸው ጋር የነበራት ግንኙነት እነዚህን ክኒኖች መውሰድ ስትጀምር እንደተበላሸ በመናገር ትቀጥላለች። ይህም ከግሪማ ታሪክ ጋር ተመሳሳይ ይመስላል። ግሪማ በፍጥነት የውይይቱን ርዕስ ትቀይርና ሁለቱ ሴቶች ወደ ላብራቶሪ ይደርሳሉ፣ ውስጥ ይመለከታሉ እና በማከማቻ ክፍሉ ውስጥ ከእንጨት ቁራጭ በታች አንድ ጨርቅም ያገኛሉ። አሳ ከውጪ ቆፍረው ያንን ጨርቅ ማግኘት እንደሚችሉ ትናገርና ከውጪ እየቆፈሩም እናያቸዋለን። ከዚያ ብዙ ከቆፈሩ በኋላ በተሳካ ሁኔታ መግባት ይችላሉ። አሳ በቆፈሩት ጉድጓድ ውስጥ የበለጠ ትሳባለች እና በጭራሽ የማትጠብቀውን ነገር ስትመለከትም ትደነግጣለች እና ከጉድጓዱ በፍጥነት ስትወጣም እናያታለን። ግሪማ ከታች ምን እንዳለ ትጠይቃታለች። ነገር ግን አሳ ትንፋሽ አጥሯት መመለስ አልቻለችም። ይህም ግሪማ ወደ ውስጥ እንድትገባና እንድትመለከት ያስገድዳታል። ግሪማ ወደ ጉድጓዱ ትወርድና የአሳ አስክሬን እዚያ ተኝቶ እንደሆነ ስትገነዘብም እናያለን። በማግስቱ ጠዋት ግሪማ ፖሊስ ጋር ትደውልና ጊስሊም አስክሬኑን ለማውጣትና ለማንሳት ከሰዎቹ ጋርም ይመጣል። ጊስሊም ግሪማንና አሳን በመኪናው ይጭናቸዋል፣ ምክንያቱም ከነሱ ጋር መነጋገር ይፈልጋል እና ግሪማን እንዴት ወደዚህ ቦታ ሄደው እንደቆፈሩ ይጠይቃታል። ነገር ግን ግሪማ ዝም ትላለች እና ምንም ነገር አትናገርም። ጊስሊ አሳን ከመኪናው ያወርዳትና ለቶር አውሎ ንፋስ እየመጣ መሆኑንና ዝግጁ መሆን እንዳለበት እንድታስጠነቅቀው ይመክራታል። አሳ ወደ ቤቱ ስትገባ አባቷ ትንሽ ልጅ እያለች እንደተከሰተው ወጣቷን ጉንሂልድን እየሳማት ትይዘዋለች። ዳሪ ከራሄል ጋር አዲስ ንግግር ያደርጋል እና ከቤተ ሙከራው አጠገብ አንድ አስክሬን እንደተገኘና የሞተው ልጃቸው ከየት እንደመጣ ከታየ በኋላ በአጋጣሚ ሊሆን እንደማይችል ይነግራታል። ራሄል በልጁ ተስፋ መቁረጥ አትፈልግም
እና ልጁ ሚካኤል ነው ብላ አጥብቃ ትናገራለች። ሆኖም ዳሪ ልጃቸው በህይወት ቢኖር ኖሮ 12 ዓመት የሆነው ነበር። ነገር ግን ይህ የታየው ልጅ ከልጃቸው ጋር ተመሳሳይ ቢሆንም አላደገም ይላል። ራሄል ምንም መስማት አትፈልግም። ነገር ግን ዳሪ በስሜቱ ከመሸነፍ ይልቅ ጊስሊ ጋር ደውሎ በሆቴሉ ውስጥ ማንም ሊያውቀው የማይችል ልጅ እንዳለ ይነግረዋል። ጊስሊና ኢናር ብዙም ሳይቆዩ ወደ ሆቴሉ ይደርሳሉ እና ዳሪንም ሲያገኙት ኢናር ወደ ሆቴሉ ሲያመጣቸው ስለ ልጁ ለምን እንዳልነገረ ይጠይቀዋል። ነገር ግን ዳሪ ሂደቱ ምን እንደሆነ እንደማያውቅም ይመልሳል። ራሄል ከመስኮቱ ታያቸውና ሚካኤልን ይዛ በፍጥነትም ትወጣለች። እንዲያመልጥም ልትረዳው መኪናዋን እየነዳች እናያታለን። ጊስሊም ዳሪን የህፃናት እንክብካቤ ቡድን ጋር እንዲደውልለት ይፈልግ እንደሆነ ይጠይቀዋል። ነገር ግን ዳሪ ተጨማሪ ጊዜ ይጠይቃል እና ራሄልን ለመከተልም ሌላ መኪና ውስጥ ይገባል። ግሪማ ከኪያርታን ጋር እየተነጋገረች ነው እና የቆፈሩት አስክሬን እህቷ አሳን እንደሚመስል ትነግረዋለች እና አሳ እሷ ነኝ የምትለው ሰው አለመሆኗን ወይም ምናልባት አሳን የምትመስል ሌላ ሴት የመሆን እድል አላት ወይ ብሎም ይጠይቃታል። ኪያርታንም ሁልጊዜ ስለ እህቷ እንደምታደርገው ዝም ብላ እንደምትጨነቅ ይነግራታል። ነገር ግን ግሪማ እንዴት እንደተሰማት ሊረዳው እንደማይችልም ትናገራለች። ግሪማ ለመተኛት እየሞከረች ነው። ነገር ግን ጊስሊ ደውሎ ቃሏን ለመውሰድ ልትሄድም ይነግራታል። ግሪማ ወደ ጣቢያ ትሄድና ጊስሊም በዚያ ጎጆ ስር ለምን እንደቆፈረች ይጠይቃታል። ግሪማ መጀመሪያ ላይ የሆነ ስሜት እንደተሰማትና እዚያ ስትሄድ አንድ ሰው ለመግባት እንደሞከረ በመስታወቱ ላይ አንዳንድ ጭረቶች እንዳየች እና በተጨማሪ መሬት ላይ ደም እንደነበረ እየነገረችው ነው። ጊስሊም አስክሬኑ እዚያ እንደነበረ ታውቃለች ወይ ብሎ ይጠይቃታል እና ግሪማ አንድ ጊዜ እንደገና የሆነ ስሜት እንደተሰማት ትደግማለች። ጊስሊ የሟቿን ፎቶ ይሰጣታል እና አሳን እንደምትመስልም ስታረጋግጥለት ጊስሊም አሳ በህይወት ስላለች ጊስሊ የጠፉ ዘመዶች አሏቸው ወይ ወይም ከአዳኙ ቡድን አሳን የሚመስል ሰው ታውቃለች ወይ ብሎ ይጠይቃታል። ግሪማ ሁለቱንም ጊዜ በአሉታዊ መልኩ ትመልሳለች እና ከቤተ ሙከራው የሚወጣ የማንቂያ ደወልም ይሰማል። ጊስሊ ምናልባት በጠንካራ ንፋስ ምክንያት እንደሆነ ይነግራታል። ምክንያቱም በአሁኑ ጊዜ በቤተ ሙከራው ውስጥ ማንም የለም። ነገር ግን ግሪማ ለማንኛውም ሄዳ ማየት ትፈልጋለች። ይህ በእንዲህ እንዳለ አውሎ ንፋሱ ከቤት ውጭ እየጠነከረ ሄዷል እና ዳሪ ራሄልን መፈለግ ማቆም አልቻለም። ይህም ወደ ሆቴሉ እንዲመለስም ያደርገዋል። ወይዘሮ በርገርን ታገኘውና ከዚያ ልጅ እንዲርቅ ነግራው ስለሰማችው አንድ አሰቃቂ ታሪክ መናገር ትጀምራለች። በ1625 እሳተ ገሞራ ፈንድቶ አንዲት ነፍሰ ጡር ሴት ገበሬ በዚያን ወቅት ልጇን መንከባከብ ስላልቻለች አዲስ የተወለደውን ልጇን እንዲሞትታው ነበር። ከአንድ ዓመት በኋላ ወደ ቪክም ስትመለስ አዲስ የተወለደው ልጇ ሞቶ ታገኘዋለች እና ያ በየዓመቱ ይደጋገማል። በየዓመቱ አዲስ የሞተ ሕፃን ልጅ ታገኛለች። ከ13 ዓመታት በኋላም ልጇ በአጋጣሚ ብቅ ይላል። ሴትዮዋ በጠፋው ልጇ ትጨነቅ ነበርና ተመልሶ በማግኘቷ ደስተኛ ነበረች። ይህም እንድታሳድገውና እንድትንከባከበውም አድርጓታል። ሆኖም ከዚያ ክስተት ብዙም ሳይቆይ ልጇ ተኝታ እያለ ገድሏት ከዚያ ከተማም ይጠፋል። የበርገርን ታሪክ ከሚካኤል ጋር ተዛማጅነት ያለው ሆኖ ተገኝቷል። ምክንያቱም በሚቀጥለው ትዕይንት ከመኪናው ወጥቶ ሽንቱን ለመሽናት የእናቱን ፍቃድ ሲጠይቅ እናየዋለን። ነገር ግን ራሄል አውሎ ንፋሱ እስኪያልፍ ድረስ እንደማይወጣ ትነግረዋለች። ሆኖም ሚካኤል ማንኛውንም የሚያስረው ሰው እንደሚጎዳ ይናገራል እና ራሄልም ዳሪ በጓዳ ውስጥ ሲያስረው ጊዜ እሱንም ሊጎዳው አስቦ እንደነበር ትጠይቀዋለች። ራሄል ሽንት መሽናት ከፈለገ እንዲሸና ትነግረውና ሚካኤል ከመኪናውም ይወርዳል። ራሄል አሁን ይህ ልጅ ልጇ እንዳልሆነ እርግጠኛ ሆና መኪናውን ነርታ እሱን ትተው እየሄደች እናያታለን። ይህ በእንዲህ እንዳለ ግሪማ ወደ ላብራቶሪው ትሄድና ምግብ ለማግኘት የምትሞክር ራቁቷን ያለች ሴት ስታገኝም ይታያል። ወደ እሷ ስትቀርብም ልጅቷ ወደ ቤቷ መሄድ እንዳለበት ትናገርና ራሷን ግሪማ ብላም ታስተዋውቃታለች። ይህ በእንዲህ እንዳለ ጊስሊ ወደ ቤቱ ሲመለስ ሚስቱ በኩሽና ውስጥ ቆማ ስታበስል ያገኛታል። ይህም በጣም እንግዳ ነገር ነው፣ ምክንያቱም ሚስቱ ታማለች እና መቆምም ሆነ መናገርም አትችልም። ጊስሊ ሴትዮዋ እንዴት እንደዳነች ይጠይቃታል እና ሴትዮዋ ጥያቄውን እንደማትረዳው ስትነግረውም ግራ ይጋባል። ጊስሊ ሚስቱ መኖር ባለባት ክፍል ውስጥም በፍጥነት ይገባል እና እሷ እዚያው ተኝታም ያገኛታል። ይህም በኩሽና ውስጥ ያለችው ሴት የሚስቱ ቅጂ ወይም ክሎን ብቻ እንደሆነችም ያሳያል። እውነተኛው ሚስቱ ደንግጣ ትታያለች እና ቅጂዋ ተከትለው ሄዳ እዚያ ከመጣች ጀምሮ አንድም ቃል እንዳልተናገረች ስትነግረው እናያለን። ቅጂዋ ለሁለተኛው ሚስቱ ጁስ ታዘጋጅላታለች። ነገር ግን እውነተኛ ሚስቱ ለስላሳውን ከእጇ ላይ ስትጥለው ጊስሊ ይመለከታል። ቅጂዋ ልብሷን ለማጽዳትም ወደ መታጠቢያ ቤት ትሄድና የጊስሊ እውነተኛ ሚስትም ደብተሩን ትጠይቀውና ሌላኛዋ ሴት ሰይጣን እንደሆነችና እሷን ማስወጣት እንዳለበት ስትጽፍለት እናያለን። ይህ በእንዲህ እንዳለ
ግሪማ ቅጂዋን ወደ ቤቷ ታመጣትና ቅጂዋ በመታጠቢያ ገንዳ ውስጥ እየታጠበች ነበር። ግሪማ አንዳንድ ጥያቄዎችን ለመጠየቅ እየሞከረች ነው፣ ነገር ግን ምንም አዲስ ነገር አታገኝም። ራሄል ሚካኤልን ትታ በመሄዷ ትጸጸትና መኪናዋን ታዞረዋለች። ነገር ግን ሚካኤልን ከቪክ ከተማ እየወጡ ያሉ ባልና ሚስት አግኝተውት ዳሪ ጋር ደውለው እንዲወስደውም ይነግሩታል። ራሄል ከዳሪ ጋር ትገናኝና አብረው መኪና ውስጥም ይገባሉ። ሚካኤል ግን ለባልና ሚስቱ አባቱን እንደማይወደው ይነግራቸዋል። ምክንያቱም በጓዳ ውስጥ አባቴ ቆልፎብኝ ከቅዝቃዜ የተነሳ ለሞት ተቃርቤ ነበር ይላቸዋል። ዳሪና ራሄል ሊገናኙ የተነጋገሩበት ቦታ ይደርሳሉ። ነገር ግን ባልና ሚስቱ ሄደዋል። ዳሪ ሲደውልላቸውም ልጁ ምን እንዳደረሱበት እንደነገራቸውና ፖሊስ ምን ማድረግ እንዳለበት እንዲወስን እንደሚፈቅዱለት ይነግሩታል። ሚካኤል ያንን ሲሰማ ቢላውን እያወጣ እንመለከተዋለን። ዳሪ ግን ሚካኤል አደገኛ እንደሆነ ለባልና ሚስቱ ያስጠነቅቃቸዋል። ግን ለማንኛውም መኪናውን ነድተው ይሄዳሉ። በሌላኛው ትዕይንት ግራ የተጋባው ጊስሊ የሚስቱን ቅጂ ጎትቶ ወደ ምድር ቤት ይቆልፍባታል። ምክንያቱም ልጁ ኒናርን ለማየት መሄድ ትፈልጋለች እና ያ ነገሮችን ያወሳስባል ብሎ ያስባል። ይህ በእንዲህ እንዳለም ሚካኤል ግን አደጋ ያስከትልና ወደ ራይክጃቪክ እየነዱ የነበሩት ባልና ሚስቶችም ይሞታሉ። ግሪማ ከኢናር የስልክ ጥሪም ይደርሳታል። እሱም አደጋ ስለደረሰ ወንዙን መሻገር እንዳለባቸውም ይነግራታል እና ከመሄዷ በፊትም ለኪያርታ ማስታወሻ ትጽፍለታለች። ጽሑፉን መሄድ እንዳለባትና በቤቱ ውስጥ የሚያሴት እሷ እንዳልሆነችም ይገልጻል። ኪያርታን ወደ ቤት ይመለሳል እና ማስታወሻውንም እያነበበ እናያለን። ነገር ግን ያ የግሪማ ቅጂ እሱን እንዳየችው ወደ እቅፉ ከመውደቅም አያግዳትም። ግሪማ የመኪና አደጋ ወደ ደረሰበት ቦታ ደርሳ እናያታለን። ራሄልም ብዙም ሳይቆይ የሚካኤልን ስም እየጮኸች ነው። ግሪማ እንድትረጋጋ ትነግራትና ራሄል ከመኪናው አጠገብ አንድ ልጅ እንዳየች ስትጠይቃትም ግሪማ በዚህ አደጋ ውስጥ ምንም ልጅ አልነበርም ብላ ተመልሳለች። ወይም ቢያንስ እነሱ ምንም ልጅ እንዳላዩም ትናገራለች። እና ራሄል እነዚህ ባልና ሚስት ልጇን ከከተማ እየወጡት እንደነበርና ሚካኤል ከነሱ ጋር እንደነበር እርግጠኛ እንደሆነች እየተናገረች እናያለን። ጊስሊ ግሪማን፣ ራሄልንና ኢናርን በመኪናው ይጭናቸውና ይነጋገራሉ። ኢናር ሴትዮዋ የምትፈልገው ልጇ እንደሆነ ይጠይቃታል እና ራሄል አዎ ብላ ትመልሳለች። በመቀጠል ልጇን እንዴት እንደደወለላትና አባቷ በጓዳ ውስጥ እንደቆለፈበት እንደነገራት ሙሉን ታሪክ እየነገረቻቸው ነው። ይህም ወደ ቪክ እንድትመጣ እንዳደረጋትም ትጨምራለች። ራሄል በተጨማሪም ልጇ ከ3 ዓመት በፊት እንደሞተ ትናገራለች። ያም ጊስሊን የመካድ ሁኔታ ውስጥ እንዲገባ ያደርገዋል። ሰዎች ከሞት እንደማይመለሱ ማስተያየት ይሰጣል። ራሄል አጥብቃ እየተናገረች ነው እና ይህ ልጅ ልጇን እንደሚመስል በድጋሚ ትናገራለች። ነገር ግን ያ ጊስሊን የበለጠ ያናድደዋል። ምናልባትም የሚስቱ ቅጂ በቤቱ ውስጥ እየጠበቀችው እንደሆነ እያሰበ ይሆናል። ጊስሊ ሁሉም ሰው ከመኪናው እንዲወርድም ይናገራል እና ልጁ ኢናር እንኳን የጊስሊን ስሜት መቀየር አልቻለም። ሁሉም ከመኪናው ይወርዳሉ እና ጊስሊም ከቦታው በፍጥነትም ይሄዳል። ቶር ወጣቷን ጉንሂልን ወደ ሆስፒታል ያመጣታል። ምክንያቱም ደሟ መፍሰስ ጀምሮ ነበር እና ዶክተሯን እሷን ማየት ይችል እንደሆነም ይጠይቃል። ዶክተሯ ጉንሂል የተረጋጋች እንደሆነችና በምንም አይነት ከባድ ነገር እየተሰቃየች እንደሆነ የሚያሳይ ምልክት እንደሌለ ትናገራለች። ሆኖም የልብ ምቷ ደካማ ነው እና እሷን መከታተል መቀጠል ይኖርባቸዋል። በሌላ በኩል የህፃኑ የልብ ምት መደበኛ ነው። ስለዚህም ህፃኑን በተመለከተ ምንም የሚያሳስብ ነገር የለም። ቶር ከጉንሂልድ ጋር ብቻውን የተወሰነ ጊዜ ያሳልፋል እና ስተኛ እያያት በአልጋው ጫፍ ላይ ይቀመጣል። ነገር ግን እሱ ብቻውን አይደለም። አሳ ቀድሞውኑ በሆስፒታል ሌሊቱን አድራለች እና ስለ ወጣቷ ጉንሂልድና ስለ ልጇ ሲጨነቅም ትመለከተዋለች። ይህም በእሷ ውስጥ የማይታወቅ ስሜት ይፈጥራል። ግሪማ ራሄልን በመኪና ታሳፍራትና ራሄል ዳሪ ጋር ስትደውል እናያታለን። ሚካኤልን እያጓጓዙ የነበሩት ባልና ሚስት አደጋ እንደደረሰባቸውና ሚካኤል ራሱ የትም እንደሌለ ታሳውቀዋለች። ዳሪ በግል ሊያገኛት የሚገባ ሴት ጋር እንዳለች ምክንያቱም የሚነጋገሩት ነገር አላቸውም እያለችው ነው። ራሄልና ግሪማ ከዳሪ ጋር ይገናኛሉ እና ራሄል ስለ ልጃቸው ሁሉንም ነገር ለግሪማ እንደነገረቻትም ታሳውቀዋለች። ግሪማም እህቷም ከሞት እንደተመለሰች እየተናገረች እናያለን። ምክንያቱም ከጥቂት ቀናት በፊት አስክሬኗን እንዳገኘችም እርግጠኛ ነች። በተጨማሪም እህቷ ማወቅ ያለባትን ሁሉ እንደምታውቅ ነገር ግን መግለጽ በማትችለው መንገድ የተለየች እንደሆነች ስትነግረውም እሱ በዝምታ ይሰማል። ግሪማ ሳይንቲስት ስለሆነ ስለዚህ ጉዳይ ምን እንደሚያውቅ ብትጠይቀውም ነገር ግን ዳሪ እሱ ጂኦሎጂስት ብቻ ስለሆነ ስለዚህ ሁኔታ ምንም ሊያውቅ እንደማይችል ይመልሳል። ግሪማ ቅር ትሰኝና ለመሄድ እያሰበች ነው። ነገር ግን ዳሪ ይህ ሁሉ ነገር ከካትላ እሳተ ገሞራ ጋር የተያዘ እንደሆነ ሲነግራት ያስቆማታል። በዚህ እሳተ ገሞራ አካባቢ እንግዳ ክስተቶች የሚፈጠሩት አሁን ብቻ እንዳልሆነና ከሞት ስለሚመለሱ ሰዎች የሚናገሩ
አፈ ታሪኮችና ታሪኮች እንዳሉ ይጨምርላታል። ግሪማ ነገሮች ትንሽ የተወሳሰቡ እንደሆኑ ትናገራለች። ምክንያቱም መጀመሪያ ያገኟት ሴት ጉንሂልድ የአንዲት ሴት ቅጂ እንደሆነች ነው የሚያሳየው። በመጨረሻም ትናንትና ሌላ እሷን በትክክል የምትመስል ቅጂ እንዳገኘችም ትገልጻለች። እነሱ በትክክል ተመሳሳይ ናቸው፣ ነገር ግን በተወሰነ መልኩም ይለያያሉ። በመቀጠል ግሪማ ወደ ቤቷ ትመለስና ከቤቷ ውጭ አንዳንድ የቤት ዕቃዎችን ስታገኝ እናያታለን። ስትገባ ቅጂዋ በቤቷ አንዳንድ ለውጦችን ስታደርግና ቀለም ስትቀባውም ስታይ ያናድዳታል። ወደ ውስጥ ትገባና ኪያርታንን ቅጂዋ ቤታቸውን እንድታስተካክል ለምን እንደፈቀደላት ትጠይቀዋለች እና ያቺ ሴት እሷ እንዳልሆነችም እያስታወሰችው እናያለን። ኪያርታ ግራ ተጋብቷል እና ግሪማ የአእምሮ ችግር እንዳለባትና እንድትመረመርም ወደ ሳይካትሪስት መሄድ እንዳለባት ያምናል። ግሪማ ወደ ውስጥ ትመለስና ከሬዲዮ ጥሪ ይደርሳታል። በሌላኛው የስልክ መስመር ላይ ያለው ሰው የሟቹን አስክሬን ውጤት እንዳገኘና የሟቹ አስክሬን የእህቷ አሳ እንደሆነ እንዳረጋገጡ ያሳውቃታል። ጊስሊ የሚስቱን መድኃኒት ለመውሰድ ወደ ሆስፒታልም እየሄደ እናያለን እና ከዶክተሯ ጋር አጭር ንግግርም ያደርጋል። ሚስቱ ለመኖር ምን ያህል ጊዜ እንደቀራትም ይጠይቃታል። ዶክተሯ ሚስቱ ደካማ ሳምባ እንዳላትና ጊዜዋ ከ1 ሳምንት እስከ 1 ዓመት ሊደርስ እንደሚችል ስትናገርም ያዝናል። ጊስሊ ትክክለኛውን ጊዜ እንድትነግረው ይጠይቃታል፣ ግን ዶክተሯ ያንን ጥያቄ መመለስ አልቻለችም። ጊስሊም ወደ ቤት ይመለሳል እና ለሚስቱና ለቅጂዋ ምግብ ያዘጋጃል። ብዙ ኪኒኖችን ሲያወጣ እናያለን፣ ነገር ግን የት እንደሚያስቀምጣቸው አናይም። ለሚስቱ 2 ኪኒኖችና ትንሽ ውሃ ይሰጣታል። ከዚያም ለቅጂዋ የተወሰነ ምግብም ይወስድላታል። ለቅጂዋም ሚስቱ በቅርቡ እንደምትሞትና ከዚያ እሷን ነፃ እንደሚያደርጋትም ይነግራታል። ቅጂዋ እሷን ሊመርዛት ወይም ሊገላት እንደሆነ ትጠይቀዋለች። ነገር ግን ጊስሊ ሕይወቷ አሁን በእግዚአብሔር እጅ ላይ ነው በማለትም ይመልሳል። ዳሪ ከሚስቱ ጋር ይነጋገራል እና የእብድ ሐሳብ ቢመስልም ነገር ግን ከካትላ ግርጌ ናሙና ወይም ድንጋይ ማግኘት ከቻለ ሚካኤል ከየት እንደመጣና ምን ማድረግ እንዳለባቸው ሊረዳ እንደሚችል ያስባል። ዳሪ ረዳቶቹንም ይጠራቸዋል እና ወደ ካትላ ግርጌ በዚፕላይን ታስሮ እንዲወርድም ይረዱታል። ወደ እሳተ ገሞራ ውስጥም ጠልቆ ይሄዳል። እናም የሰው ምስሎች በእሳተ ገሞራ ውስጥ ሲወለዱ ሲመለከትም ይደነግጣል። ናሙናዎቹን ከሰበሰበ በኋላ ረዳቶቹ ወደ ላይ ጎትቱትና በግልጽ እንደተበሳጨ ያስተውላሉ። ከታች ምን እንደተፈጠረ ይጠይቁታል። ነገር ግን ዳሪ ያየውን ለራሱም ያቆየዋል። ከጥቂት ጊዜ በኋላ የሰበሰባቸውን ናሙናዎች እየመረመረ እናያለን እና ከአንዳንድ ሌሎች ንጥረ ነገሮች ጋርም ይቀላቅላቸዋል። ይህም ንጥረ ነገሮቹ እርስ በእርሳቸው ሲገናኙ ሲመለከት ከወንበሩ እንዲዘልም ያደርገዋል። ራይልንና ረዳቶቹን ይጠራል እና የተፈተሸው ድንጋይ ከዚህ ምድር እንዳልሆነና ከዚህ ፕላኔት ጋር ምንም እንደማይመሳሰልም ይነግራቸዋል። ከ2000 ዓመታት በፊት በካትላ አቅራቢያ ያረፈ ሜትሮይድ መሆን አለበትና ካትላ በትንሹ በፈነዳች ቁጥርም ከላቫው ጋር እንደሚቀላቀልም ያብራራል። ረዳቶቹ እነዚህ የሜትሮይድ ቁርጥራጮች ሬዲዮ አክቲቭ ሊሆኑ ስለሚችሉና ላብራቶሪው በናሙናዎች የተሞላ ስለሆነ ላብራቶሪውን መልቀቅ አለብንም ይላሉ። ይህ በእንዲህ እንዳለ የአሮጊቷ ጉንሂልድ ልጅ ጆርን ወደ አይስላንድ ይበራል እና ቶርንም ይጎበኘዋል። ለተወሰነ ጊዜም ይጨዋወታሉ። ነገር ግን ቶር ብዙም ሳይቆይ ጉንሂልድን ይጠራታል እና ልጇን ለመውሰድም እሷ ትመጣለች። ቶር ፍትሃዊ እንዳልሆነም ይነግራታል፣ ምክንያቱም ቀደም ሲል ጽንስ ለማውረድ እንደምትሞክር ነግረው ነበር። ጉንሂልድ በእርግጥም ለማስወረድ እንደሞከረች፣ ነገር ግን ነገሮች እንደታቀደው እንዳልሄዱና ጆርን በስህተቶቿ ከፍተኛ ዋጋ እንደከፈለ በኖርማል መንገድም ማደግ እንደማይችል ትናገራለች። በጊስሊ ቤት እራት ለእሱና ለቅጂ ሚስቱም ያዘጋጃል እና እራቱን ሊያቀርብም ወደ ምድር ቤት ይወርዳል። ነገር ግን የሚስቱ ቅጂ በመስኮት እንደወጣችም ይገነዘባል። ግሪማ ወደ ፖሊስ ጣቢያው እየነዳች ነው እና ኢናር የሟቿ አስክሬን የአሳ እንደሆነ የሚገልጽ ሪፖርትም ይሰጣታል። ግሪማ ሪፖርቱን ይዛ ትሄዳለች፣ ምክንያቱም ለኪያርታ ማሳየትና ስለ እህቷ ትክክል እንደነበረች ማረጋገጥ ትፈልጋለች። ነገር ግን ወደ ቤት ስትመለስ ኪያርታን ከቅጂዋ ጋር ጾታዊ ግንኙነት ሲያደርግና እንደሚወዳት ሲነግራትም እየተመለከተች እናያለን። ያኔ ከባለቤቷ በጣም እንደራቀችም ትገነዘባለች እና ምንም ድምፅ ሳታሰማ ትሄድና ከአሳ ጋር ይገናኛሉ እና የሆነ ነገር ልትነግራት እንደምትፈልግም እየነገረቻት ነው። ሪፖርቱንም ለአሳ ትሰጣታለች እና አስክሬኑ በእርግጥ የአሳ እንደሆነ እያብራራችላትም እናያለን። አሳ እውነተኛዋ አሳ ካልሆነች ማን እንደሆነችም ትጠይቃታለች። ነገር ግን ግሪማ ለእሷ መልስ የላትም። አሳ በሕይወት ውስጥ ምንም ዓላማ እንደሌላት የሚሰማት ለዚህ እንደሆነም ታስባለች፣ ምክንያቱም በእውነቱ ሞታለች ማለት ነው። ግሪማን ትስማትና እንደምትወዳት ነግራትም በተጨማሪ ወደ ባህር ስትገባ እንደማታቆማትም እየጠየቀቻት እናያለን። በማግስቱ ጠዋት ግሪማ አሁንም በባህር አቅራቢያ እየጠበቀች ነው። እናም በቀጥታ ወደ ውስጥ እያየች ሳለች ቅጂዋ ባሏ ሙሉ በሙሉ ተቆጣጥራ
ቤቱን በሙሉ ቀይራም እናያለን። ኪያርታንም አሁን ያለው ለውጥ ተመችቶታል። ቶር ጉንሂልድን ለመጠየቅ ሆስፒታሉን ይጎበኛል እና ከዶክተሯ ጋርም ይነጋገራል። ዶክተሯ ጉንሂልድ ደህና እንደምትሆን ነገር ግን ሕፃኑ በመደበኛ እድገቱ ላይ እንቅፋት የሚፈጥር በሽታ እንዳለበትም ትነግረዋለች። አዲሱን መረጃ በአእምሮ ይዞ ቶር አሮጊቷን ጉንሂልድን ይጎበኛታል እና ዶክተሩ ያሉትን ሁሉንም ነገርም ይነግራታል። ስለዚህም በጆርን ሁኔታ ራሷን መውቀስ ማቆም አለብሽም ይላታል። ምክንያቱም ያለማንኛውም የሚከሰት ነበር ማለት ነው። ጉንሂልድ እርግጠኛ መሆን እንደማይችሉ በመናገር ትቃወመዋለች። ነገር ግን ቶር ሁሉም ነገር እየተከናወነ ባለበት ሁኔታና ወጣቷ ጉንሂልድ በትክክል እሷ የነበራትን ተመሳሳይ ሕይወት ስላላትም የጽንስ ለማስወረድ የሞከረችው ሙከራ የጆርን የተሳሳተ እድገት እንዳላመጣ እርግጠኛ መሆን እንደሚችሉ ይናገራል። ለዛው ጊዜም አላበቃም። አሁን ከግሪማ ጋር ይገናኛል እና እሷ የማታውቀው ወንድም እንዳላትም ይነግራታል። የወንድሟ ስምም ጆርን ነው። ሆኖም እሱ ብቻ አይደለም የሚናገረው ነገር ያለው፣ ምክንያቱም ግሪማ አዲስ ንድፈ ሐሳብ ማዘጋጀት ጀምራለች እና ወጣቷ ጉንሂልድ ምትክ መሆን አለባትም ትለዋለች። የሞተው አስክሬን በእርግጥ አሳ እንደሆነችና የተመለሰችው አሳም የእህቷን ሞት እሷ አምና እንድትቀበል ለመርዳት ዓላማ ያላት ምትክ እንደሆነች ታብራራለች። ቶር አሳ አሁንም የት እንዳለች ይጠይቃታል እና ግሪማ ስራዋን ስላጠናቀቀችም ሄዳለች ብላ ትመልሳለች። ይህ በእንዲህ እንዳለ ሚካኤል በጭነት መኪና ተሳፍሮ ወደ ሆቴሉም ይመለሳል እና ስለተዉትም ወላጆቹን ይጋፈጣቸዋል። ጊስሊ ቁጣውን መቆጣጠርም አቅቶት እውነተኛ ሚስቱን ሽጉጡን ከወሰደ በኋላ በመኪና ይጭናታል። ቅጂዋ ሚስቱ መደበቅ አለባት ብሎ ወደሚያስብበትም ወደ አንድ መጋዘን እየነዳ እናያለን እና እውነተኛዋ ሚስቱን ብዙ እንደማይቆይም ይነግራታል። ሽጉጡን ይዞ ቅጂዋን ለማግኘትም ወደ መጋዘኑ ይገባል። ነገር ግን እሷ ታታልለውና ወደ ውጭ እየሮጠች እናያለን። የአሽከርካሪው ወንበር ትይዝናም መኪናውን ነርታ እየሄደች እናያታለን። ዳሪና ራሄል ሚካኤልን በመኪናው ይዘውት ወደ ባህሩ ይነዳሉ። ሚካኤል በአሸዋ ላይ ሲጫወት ዳሪ ሜትሮይቱ በስሜታቸውና በአስተሳሰባቸው ላይ ተጽዕኖ እንደሚያሳድር ያስባል። ይህም ሚካኤል የሚያውቁትን ሁሉንም ነገር ለምን እንደሚያውቅም ያብራራል። ሜትሮይቱ ሀሳባቸውንና ትዝታዎቻቸውንም ያነባል እና ከውስጣዊ ፍላጎታቸውም እነዚህ ምትክ ፍጥረታትም ይፈጥራል። በተጨማሪም ዳሪ ይህ የሚካኤል ቅጂ ሞትን እንደሚወክልም ይናገራል። ምክንያቱም ራሄል ያኔ እንዲፋቱ ስትጠይቀው ከእሱ አንድ ክፍሉ ሞቶ ነበርም ይላል። ዳሪ ይህ ቅጂ እውነተኛው ልጃቸው ቢሆን ኖሮ ወደ ቤታቸው ይዘውት ሄደው ቤተሰባቸውን ከመጀመሪያው ሊጀምሩ ይችሉ እንደነበር፣ ነገር ግን በሚያሳዝን ሁኔታ ይህ ልጅ ልጃቸው ሊሆን አይችልም ሲልም ይደመድማል። ለአንዲት እናት ለመቀበል ከባድ ቢሆንም ራሄል እየተስማማች እናያለን። ከመኪናው ወጥተውም በአሸዋ ላይ ቤተ መንግስት እየገነባ ያለውን ሚካኤልን ይቀላቀላሉ። ዳሪ ሚካኤል ከወላጆቹ ጋር ለመዋኘት መሄድ ይፈልግ እንደሆነ ይጠይቀዋል እና ሚካኤልም ሀሳቡን ይወደዋል። ሚካኤልም ቀድሞ ይሄዳል እና ዳሪ የተቸገረች የምትመስለውን ራሄልን ለመደገፍም ይሞክራል። ሚካኤልንም ወደ ባህር ውስጥ ይወስዱታል እና ልጁ ሊያሰጥሙት እንደሆነም ይገነዘባል። ነገር ግን ዳሪና ራሄል መወሰን ነበረባቸው እና በመጨረሻም ሚካኤልን ለመሸኘት ድፍረቱን ያገኛሉ። በመጨረሻም ሁሉም ገጸ ባህሪያት ከቅጂዎቻቸው ጋር ያሉባቸውን ያልተቋጩ ጉዳዮች ለመቋቋም ይወስናሉ። ኢናር ጊስሊ እውነተኛ ሚስቱ በፍጥነት እንድትሞትና ከቅጂዋ ጋር አዲስ ሕይወት እንዲኖረው የውሸት ክኒኖችን እየሰጣት እንደሆነ ይገነዘባል እና ለዚህም ጥሩ ምት ይመተዋል። ቅጂዋ እውነተኛዋን የጊስሊ ሚስት ይዛ በመኪናው እየሸሸችም እናያታለን። አሮጊቷ ጉንሂልድ ሆስፒታሉን ትጎበኝና ወጣቷን ጉንሂልድን ማየት ትፈልጋለች። ነገር ግን ነርሷ ወደ ወጣቷ ጉንሂልድ ክፍል ስትወስዳት ቅጂዋ ጉንሂልድ እንደጠፋችም ይገነዘባሉ። በመጨረሻም ግሪማ ወደ ቤት ትመለስና ቅጂዋ ከባለቤቷ ጋር ስተኛ እንዳየቻት ትነግራታለች። ቅጂዋ ግሪማ ኪያርታን የእሷን ባል እንደሆነና ከእሱ ጋር የመሆን ሙሉ መብት እንዳላትም እየመለሰችላት ነው። ይህም እውነተኛዋ ግሪማ ከእሷ የተሻለች እንደሆነች ታስባለች ብላ እንድትጠይቃት ያደርጋታል። ቅጂዋ ወላጆቿን ይቅር እንዳለችና ባሏን እንደምትወድ በመናገር ትመልስና ስለዚህ ምናልባትም መሻል ይሆናል ትላታለች። ኪያርታን ወደ ቤት ይመጣል እና በኩሽናው ውስጥም ይዞራል። ነገር ግን ከቅጂዋ ጋር በፍቅር ስለወደቀ እውነተኛዋን ግሪማን እንኳን አያስተውላትም። አብረው ደስተኛ ሲሆኑ ስትመለከት ግሪማ ሽጉጥ በመጠቀም ራሽያ ሩሌት የሚባለውን ሽጉጥን በመጠቀም አንድ ቀለሃ አድርገው ከሁለቱ አንዱ እስኪሞት ድረስ የሚተኳኩሱበትን ጨዋታ በመጫወት ይህንን ለማስተካከል ትወስናለች። ቅጂዋ ግሪማ ዕድለ ቢስ ነበረችና ትሞታለች። አሁን እውነተኛዋ ግሪማ የእህቷን ሞት መቀበል ችላ የተሻለ ሕይወት እንዲኖራት ለራሷ ትፈቅዳለች። ሌሎቹም እንደዛው ደስተኛ ይመስላሉ። በዚህም ግሪማና ቤተሰቧ አንድ ላይ ደስተኛ ሆነው ሕይወታቸውን እያጣጣሙ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻ አብራችሁኝ ስለነበራችሁ አመሰግናለሁ።
በቀጣይ ቪዲዮ እስክንገናኝ መልካም ጊዜ